የማዕከላዊ ኢትዮጵያ ክልል የብሔረሰቦች ምክር ቤት ከኢፌድሪ የፌዴራሊዝምና ህገ መንግስት አስተምህሮ ማዕከል ጋር በመተባበር የህገ መንግስትና የፌዴራሊዝም አስተምህሮና የባለድርሻ አካላት ሚና በሚል በተዘጋጀው የፓናል ውይይት ላይ የተሳተፉ ባለድርሻ አካላት ባደረጉት ውይይትም የፌዴራል ስርዓቱ በህብረ ብሔራዊነት ላይ የተመሰረተና ብዝሃነትን ያስጠበቀ ሆኖ እንዲቀጥል ጅምር ስራዎችን አጠናክረው እንደሚቀጥሉ ሀሳባቸውን ሰጥተዋል። ስርዓቱን ይበልጥ ለማጠናከር ተቀራርቦ መምከርና መስራትም ያሻል ነው ያሉት። ከህገ መንግስታዊነትና ከፌዴራል ስርዓት ጋር ያሉ ጉዳዮች በዋናነት ከሀገሪቱ ብሔራዊ ጥቅም ጋር መታየት መቻል አለበት። የሀገሪቱን ብሔራዊ ጥቅም የህዝቦችን አንድነት ዘላቂ ሰላምን ሊያረጋግጥ በሚችል መንገድ መሆን መቻል አለበት ብዬ አስባለሁ። በተለይ ደግሞ አሁን ያለውን ብሔራዊ ትርክቱን ህዝቦችን አንድ በሚያደርጉ ጉዳዮች ላይ ከከፋፋይ አጀንዳዎች ህዝቦች ወጥተው የጋራ አቋም በሚይዙ ጉዳዮች ላይ ፎከስ ማድረግ በጣም ጠቃሚ ነው ብዬ አስባለሁ። ይሄ ህገ መንግስት አሁን ላለንበት ነባራዊ ሁኔታ እንደ ሀገር እያደረገ ያለው አስተዋጽኦ ቀላል የሚባል አይደለም። ግን በህገ መንግስት ውስጥ እውነት ለመናገር መሻሻል አለባቸው የሚባሉ አንቀጾች የሉም ማለት ግን አይደለም። ይሄን ለማሻሻል እኔና ወንድም ገመቹ ግጭት ውስጥ ልንገባ አይገባም። ይሄን ለማሻሻል እኔ ያልተስማማኝ ወይም የማላምንበት የህገ መንግስት አንቀጽ የቱ ጋር እንደሆነ በሐሳብ መሞገት መቻል አለብኝ። እሱም በተመሳሳይ በሐሳብ መሞገት አለበት። ህገ መንግስቱ ከብሔር ብሔረሰቦች መብትና ዕውቅና እኛ እንኳን ማናቃቸውን ብሔረሰቦችን ሜዳ ላይ አወጥቶ ያስታወቀበት መንገድ ምን ጊዜም ሪኮግናይዝ ሊደረግ የሚገባው። የማዕከላዊ ኢትዮጵያ ክልል የብሔረሰቦች ምክር ቤት ዋና አፈ ጉባኤ አቶ አቡቶ አኒቶ በኢትዮጵያ ከንጉሱ ጊዜ ጀምሮ ሲነሱ ለነበሩ ጥያቄዎች የፌዴራል ስርዓቱ ምላሽ የሰጠና አማራጭ ስርዓት እንደሆነ ያብራራሉ። አሁንም እየተነሱ የሚገኙና የማያግባቡ ጉዳዮችን በውይይት ለመፍታት እንደ ሀገር በሀገራዊ ምክክር ኮሚሽን አማካኝነት የተመከረበትና ሰላማዊ የተረጋገጠ ሀገር ለመገንባት እየተሰራ እንደሆነ ይናገራሉ። በኢትዮጵያ ከታሪክ ተነስተን ስናይ ከተማሪ ንቅናቄ ጀምሮ ከንጉሱ ጊዜ ጀምሮ ይነሱ የነበሩ ጥያቄዎች ምን ናቸው? መሰረታዊ ጥያቄዎች የሚለውን ነገር ማየት ያስፈልጋል። ይነሱ የነበሩ ጥያቄዎች አንደኛው የዲሞክራሲ ጥያቄ ነው። ዲሞክራሲያዊ መብቶቻችን ይከበሩ የሚል ነው በየደረጃው። ከዛ ደግሞ የብሔር ጥያቄ እነሳ ነበር ታውቃላችሁ። በሶስተኛ ደረጃ ኢቭን በህገ መንግስታዊ ሆኖ እንዲቀመጥ የተደረገው የንብረት ወይም የመሬት ጥያቄ ጉዳይ የኢኮኖሚ ጥያቄ ሲሪየስ ነበር። መሬት ላራሹ የሚል ጥያቄ ሲሪየስ ነበር ታውቃላችሁ። ስለዚህ እነዚህ ሶስቱን ጥያቄዎች አድሬስ የማያደርግ የትኛውም አይነት ስርዓት ወይም ህገ መንግስት በኢትዮጵያ ውስጥ ተቀባይነት ሊኖረው አይችልም። ኢትዮጵያ ህብረ ብሔራዊ ናት ወይም ብዙሃናትን ማስተናገድ የግድ የሚል ነው ማለት ነው። በኢትዮጵያ ውስጥ ብዙሃናትን ማስተናገድ የግድ ነው። ይሄ ማለፍ አትችልም። ህገ መንግስቱን መሻሻል ካለበት ህገ መንግስታዊ ስርዓት ተከትሎ መሻሻል አለበት። ስለዚህ እንመካከር። ምክክር ላይ ደግሞ የኔ ሐሳብ ብቻ ማለት አይቻልም። ስንመካከር ሐሳቦች ይቀርባሉ። ሁሉም የጋራ ሐሳብ ከተቀበለ ጥሩ፣ ልዩነቶች ካሉ ደግሞ ውሳኔ ይደረግበታል አይደል እንዴ? ስለዚህ አሁን ባለው በኮንሴፕት ደረጃ ልዩነቶች አሉ፣ ልክ ነው። በህገ መንግስቱም ይሁን በፌደራል ስርዓቱ ይሄም ወደ ምክክር ይቅረብ ተብሎ እንደ ሐሳብ አጀንዳ ሆኖ እየቀረበ ያለ ጉዳይ ነው። ጉዳዮቻችን በውይይት ልንፈታ ይገባል። የፌዴራል ስርዓቱንና ህገ መንግስታዊ አስተምህሮን ውጤታማ ለማድረግ የሚዲያና የኮሙኒኬሽን ተግባራት ከወትሮ በላቀ ደረጃ ተጠናክሮ እንደሚቀጥሉና ለዚህ ደግሞ ቅንጅትና ትብብር ያስፈልጋል ይላሉ። የሚዲያ ተቋማት በጣም ወሳኝ የሆነ ሚና አላቸው። ህዝቦችን በማስተማር በማስገንዘብ በማስታጠቅ ተገቢ የሆነ ግንዛቤ በመፍጠር የሚዲያ ተቋማት ያላቸው ሚና በጣም የጎላ ከፍ ያለ ነው ማለት ነው። በኢትዮጵያ የሚዲያ ታሪክ ብዝሃ ቋንቋዎችን ወደ ሚዲያ በማምጣት በህዝብ የመገናኛ ብዙሃን ታሪክ ከፊት ያለው የደቡብ ሬዲዮና ቴሌቪዥን ድርጅት ነው። የደቡብ ሬዲዮና ቴሌቪዥን ድርጅት 50 የብሔረሰብ ቋንቋዎችን ስርጭት የሚያደርግ ብቸኛ የሆነ በአፍሪካም በሀገራችን ብቸኛ የሆነ የሚዲያ ተቋም ነው። ምናልባትም የተወሰኑ በ10 ቋንቋዎች አሁን እየጀመሩ አሉ። ስለዚህ ፌዴራሊዝምን በደንብ ኢንተርቴን እያደረገ ያለ ለህዝቦች ጥቅም እየሰራ ያለ የሚዲያ ተቋም ነው ማለት ነው። ስለዚህ ከዚህ አንፃር በሚዲያ ተቋም ውስጥ የሚሰሩ ስራዎችን በደንብ ማገዝ ያስፈልጋል። ሚዲያ የህገ መንግስቱም ነው የፌዴራል ስርዓቱን በመለከት ትክክለኛውን ባህሪውን ትክክለኛ ማንነቱን ለህብረተሰቡ ከማሳወቅ አንፃር
ትልቅ ተቋም ነው። ከዚህ አንጻር ደግሞ ቀደም ሲል አራቱ ክልሎች በጋራ አቋቁሞ የደቡብ ቴሌቪዥንና ሬዲዮ ትልቅ ሚና አለው። በበርካታ ቋንቋዎች ማለት ነው የተለያዩ ትምህርቶችን ያስተላልፍ ነበርና አንድም ህገ መንግስታዊ እና የፌዴራል ስርዓቱን በመለከት ለብሔር ብሔረሰቦች በራሳቸው ቋንቋ እንዲሰሙት የማድረግ ጉዳይ ነው። አሁንም እኛ የማዕከላዊ ኢትዮጵያ ብሔረሰቦች ምክር ቤት ከሬዲዮና ቴሌቪዥን ድርጅቱ ጋር በጋራ መስራት በተለያዩ በክልሉ ባሉ በክልላችን 10 ብሔር ብሔረሰቦች አሉ። በነዛ ቋንቋዎች በጋራ ህገ መንግስቱንና የፌዴራል ስርዓቱን አስተሳሰብ ኮንሴፕት ለህብረተሰቡ ከማድረስ አንጻር በጋራ ለመስራት በተቀናጅተን ለመስራት እንዳለብን የተረዳነው ነገር አለ። ስለዚህ በቀጣይ ይህን ተግባር በጋራ እንሰራለን ብዬ አስባለሁ።